ቆምጫምባው እኮ ያልተማረ ቡዳ ነው ብሎት እኮ ነው የጎጃም ህዝብ መማር የጀመረው መሰረተ ልማት አልማርም ብሎ ኦሮሞ ሲማር ሌሎች ሲማሩ አልማርም ማለት አማራው ለምን አንፈልግም ማለት ከዚያ በኋላ የጎጃም ህዝብ ቆምጫምባው ወጣና በቃ ያልተማረ ቡዳ ነው ሲለው መለኩሲዎች የ90 ዓመት መለኩሲዎች እንደ ስም የዘመረ ያሉት የ96 ዓመት ምርኳዝ ይዘው ስሜማ ያው እስካሁንም ልጃገረድ እየተበጠበ ነው ምን ለማለት ነው አማራ ለክብሩ የሚጨነቅ እንዴት ቡዳ ባላለው ማለቱን ነው እንጂ እንዴት አንበሳ ሐውልት ተነካ ሐውልታችን ይላል ቆምጫምባው እኮ ተጫውቶበታል እኮ ህዝቡ ራሱ ቆምጬ እኮ ጀግና ሰው ነው ቡትቱ አጥልቆ እንዴት ቡዳ ባላለው ብሎ መማር ጀመረ ሲለው ኦሮሮሮሮሮሮ መቷለጋ እንዴት አንበሶችን ላምትሉን ያላችሁ እነማን እንደሆነ ታውቃለች የጋይንት ሰው እኮ አንዱ መቷለጋ ሄዶ ደግሞ የጋይንት ሰው እንደ ቆምጫምባው ሐውልቱ ይፍረስ ብሏቸው እኮ ነው ላም የላም ሐውልት ይሰራ ብሏቸው ግብር አልከፍልም ሲሉ እኮ ነው ደግሞ እነሱ ቆምጫምባው መሰረተ ትምህርት አንማርም ሲሉ መሰረተ ትምህርት ያልተማረ ቡዳ ነው አላችሁ በለክሶ ሁሉ ወጣ ጎንደር ደግሞ ጋይንት ጋይዶ ግብር አልከፍልም ሲል በቃ የና አንበሳውን ሁሉ አውርዱና ላም አርጉት በላም ስሩት ሲል እንዴት ተዋለቃ እኛ ላምንበት እኛ ኢትዮጵያኖች እንዴት ሲሉ አፍረስ ላም አለያ ግብርን ክፈላል ብሎ ግብር የሚከፍል ዶክተሮች ሄዱና የገዱ ጻፊ ጋር ሄዶ ባህር ዳር ከዚያ አዲስ አበባ ሄዶ አልተባለ ሌላ ጻፊ ደግሞ አዲስ አበባ ነው ገዱ ሲገባ ውስኪው በቃ ለለውጥ ሐዋርያ ተብሎ በሄሊኮፕተር ነው የሚታጀበው የማህይም ችግኝ የሚያፈላ ሰውዬ ምን ብሎ ያሾፋል አሉ እዚያ የሚሰሩ አማራዎች ከኔ ጋር ይገናኛሉ ዲያስፖራዎች ናቸው ታቸው ዲያስፖራ ታይ ሲገባሉ ኮቱን እያወለቀ የማይም ተመልሰው ወደ ቴክሳስ ወደ ካሊፎርኒያ ወደ ሲያትል እና ወደ ካሊፎርኒያ ወደ ዴሚቪ ኤሪያ ሲመለሱ ስራቸውን አጡ ይሄን ተቀላችሁ ዶክተሮች ሁሉ እነገዱን ተማምነው ስራቸውን ጥለው ሄዶ ሚኒስትር ሊሆኑ በጤና ሚኒስትሩ ሊሰገሰጉ በውጭ ጉዳይ ሊሰሩ ሄደው ዶክተርናን ዚና ተምረናል ብለው ገዱ አንዳርጋቸው የተባለ አላግጦባቸው ናቸው በነበሩበት ከተማ በሙሉ እስካሁን ስራ የላቸው ኦቨር እየነዱ ነው ዶክተሮች ጥለው ሄደዋል ተባረዋል እነ ገዱ ሚኒስትር ሊያረጋቸው እዚህ እኮ የማህበር ሊቀመንበር ስታረገው ደስ እንደሚለው አመሰግናለሁ ዶክተር እኮ ነው የማህበር መሪ ስታረገው ሰላም እንደሆናላችሁ ዌልካም ብያለሁ እያለ አገር ቤት የቀበሌ ሊቀመንበርነት ያልደረሰ ሰው ነው ጠቅላላ እዚህ ያለው ከኛ ጀምሮ እዚህ ሀገር ያንድ የአማራ ማህበር ሊቀመንበር ስታረገው የኢትዮጵያ ኮሚኒቲ በቃ አገሩን የገዛው ነው የሚመስለው አንዳንዶች ደግሞ ዲያስፖራው ሄደው ምን አረጋቸው ባህር ዳር ደሴ አዲስ አበባ መሬት ሊወስዱ ሄዱና የነገዱ ጊዜ ዲያስፖራው ምን እንደተደረገ ልንገራቸው ከዚያ ሸራተን ሰበሰቡ ቁርጣ በሏቸው ምናምን በተኗቸው በየሆቴሉ ሲጠብቁ ደሴ ላይ ሄዱ ባህር ዳር ሄዱ ጎንደር ሄዱ አየህ የአማራ መሬት ሄዱ ይቼ ኦሮሞ መሬት ናት አዲስ አበባ ላይ የለም ተባሉ ባለፈው እኮ ኖሞር ብሎ የወጣው አሁን እኮ ሃይማኖት የተነካ ያለው እኮ የሁሉ እኮ ክርስቲያን እያለቀ አይወጣም እኮ አፍሮ እኮ
ባነቃውም አማራ ደግሞ አሁን እስካሁን ድረስ ተወሽቀው ጎፈንድሚ የሚሰበስቡ አሉ። የውሸት ዶክተራው ጥላውን እውነቱ አውቀዋለሁ። ጥላውን እውነቱ ያኔ በሶሻል ሚዲያ ሁሉ የምታዩት የአብን ፕሮፋይል አድርጎ አብን እንደ ድርጅት ቆጥሮ እኛ ስንቃወም እኮ ሲሳደብ ነበር ነው። እንደነ ቅዳሜ ገበያ ያለው ኮኮስ ቅባት ፊቷን ቀብታ ምጥቶ አይታችኋል። አሁንም አለች። አብን አትንኩትል ነበር። ከዚያ በፊት መለስ ዜናዊ ሞተ ስትሳለቅስ ነበር። ግንቦት ሰባት ውስጥ ነበረች። አሁን ደግሞ ፋኖ ሲመጣ ፋኖ ብላ ጥልቃለች። አሁን ደግሞ እርቅ ቢመጣ እርቁን ደግፍ ትላለች። ከዚያ በኋላስ ክልሉን አልማያለች ትመጣለች። የዳንግላገው ነው ቁመቱ 1 ሜትር ነው። ደግሞ ዲያስፖራ ሌላው ብሔር የምልክን የቴዎድሮስን የበላይን ፎቶ እያደረገ ተጫወተባቸው። ያን ፕሮፋይል እያዩ ጎፈንድሚ ያወጡ ነበር ብዙ አማራዎች። አማራ እንዴት በስሜት እንደሚነዳ ነው የምታዩት። የለም ወጣ ቀራኖ ራስ ይፈርሳል። እዚህ የሚያውቁ ወጣቶች ኢትዮጵያ አይፈርስም በለው። አይፈርስም። አማራ አናት ይፈርስና